ያለ አባት አያድግም ከዚህ በኋላ ብዬ ነበር ያሰብኩት። ለፊትሽ ነበር የምቀደው፣ ግን ብቀደው እሱ እንዲታሰር አልፈልግም። አንቺ ቅደጁና ከዛ በኋላ የሚፈጠረውን ነገር የመቋቋም አቅም ካለሽ ቅደጁ። እንግዲህ ሩታና አብርሽ ያው ባለትዳር ናቸው። እንግዲህ ድዋ ላይ ድል ባለ ሰርግ ተጋብተው አንድ ልጅ ወልደው ያው ለፍሬ በቅተው አብረው ባይኖሩም አንድ ላይ መሆን እስከሚፈልጉት ድረስ ኖረዋል። ግን በቀል መበቃቀል የለባቸውም ብዬ ነው ማስበው። አንድ ላይ መሆን ባይችሉ እንኳን ተለያይቶም እኮ በሰላም መኖር ይቻላል። ሩታ አሁን ከልቧ የተጸጸተችም ይመስለኛል። እናም አብርሽ ባንቺ ላይ ተስፋ አድርጎ እንደነበር ነበር ሲናገር የነበረው። በእውነት ከልቡ ተጸጽቶ ወደ ሩታ ሊመለስ ነበር። ያኔ ሄርሜላንም ትቷት ነበር፣ ተሳስመው ነበር የተለያዩት እሷ ፊት። የመጨረሻም ተቃቅፈው ነበር የተለያዩት እና የአብርሃም ማንነት ተቀይሮ ነበር ወደ ልጁና ወደ ሩታ ወደ ሚስቱ። ግን ሩታ በስተ መጨረሻ የራሷን ውሳኔ ወስናለች። ምክንያቱም ተሳልቃባቸዋለች ሁለቱም ላይ። ያ ደግሞ አናዶት እንግዲህ አብርሽም ከሷ መለያየትን ወስኗል ማለት ነው። ያው እሷም የራሷን ውሳኔ ወስናለች። ሰላም ውድ የመቅድ ቤተሰቦች፣ ለቤታችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናላችንን ተቀላቀሉ። በይበልጥ ደግሞ ሀሳባችንን እንድትጋሩን ስንል እናስባለን። እንደዚሁም በመቀጠል ያብና ሄሉ ማለት ነው። ያ ሁላችሁም እንግዲህ የምታዩት ነገር ነው። ያብና ሄሉ አብረው ቢቀጥሉ ብለን ሁላችንም የምናስበው ነገር ነው። ግን እግዚአብሔር ደግሞ አላለውም፣ ተለያይተዋል። ያው እሱም ለብቻው እየመጣ ነው፣ እየሰራ ነው ቢከፋውም። እንግዲህ ሄሉም እንግዲህ እስካሁን ድረስ ቻናሉ ላይ እየመጣች አይደለችም። የሴት ልጅ ልብ ሲሰበር ጊዜ ይወስዳል። ወንድ ልጅ እንደውም ጠንካር ይላል። ሴት ልጅ ልቧ ሲሰበር ትንሽ እስክታገግምና ወደ ራሷ እስክትመለስ ድረስ ጊዜ ትፈጃለች። ወንድ ልጅ ችግር የለበትም አይደል? ወንድ ልጅ ችግር የለበትም። ሴት ልጅ ግን ትጎዳለች ሁልጊዜ። እና እኔ ሁለቱም በአንድ ላይ ሆነው ቢመጡና ቢመለሱ ደስ የሚለኝ ነገር ነው። ምክንያቱም ቤተሰብ አውቋል። ያው እንግዲህ መኖር ቤተሰብ ስላወቀው ግዴታ ትኖሪያለሽ ማለት አይቻልም። ምክንያቱም የምትኖረው እሷ ናት፣ የእሷ ህይወት ነው። እሱ ስላለ ወይ ደግሞ ቤተሰብ ስለፈቀደ ብቻ የራሷን ህይወት ማበላሸት የለባትም። ስለዚህ ያው ቢዋደዱም ቢፋቀሩም ሁለቱም ጋር እንትን ቢኖርም ግን እንትን ነው፣ እሷ ናት የምትኖረው ህይወቷን፣ እሷ ናት የምትኖረው፣ የምትቀጥለው እሷ ናት። ስለዚህ የራሷን ህይወት የምታውቀው እሷ ናት እንጂ ቤተሰብ አይደለም። እና አብሮ ቢሆኑ ደስ ይለኛል እላለሁ። እንደዚህ በመቀጠል ደግሞ ያው ሀይሚና ብሩኬም እንግዲህ ብሩኬ ማግጧል፣ ሀይሚ ላይ ማግጦባት ሌላ ሴት ጋር ሄዶ እንግዲህ የራሱ የድሮ ጓደኛ ሆነች ብትሆንም ግን ልጅን ያክል ወልዶ ወይ ደግሞ ልጅን ያክል በሆድ አስይዞ እንግዲህ ሁለት ወዶ አይሆንም መቼም፣ ሁለት ወዶ አይሆንም። እና መምረጥ ያለበትን መምረጥ ነው ያለበት እዚህ ጋር። እና ምክንያቱም ትክክለኛ ካልሆነ የእሱ ካልሆነ ያው እንግዲህ ፍቅር ፍቅር ነው። እግዚአብሔር ካለ እንትን ነው የልዋ እንትን ሲል እንትን ይላል ማለት ነው። እና ልጁ ከተወለደ በኋላ እንግዲህ ያለውን ነገር ሁላችንም የምናየው ይሆናል። እስከዛው ግን ሀይሚና ብሩኬ ይቀጥላሉ ወይ የሚለውን ነገር እግዚአብሔር ወቀው። ምክንያቱም አንድ ወንድ ልጅ ሌላ ሴት ጋር ከሄደ እኔ እንጃ በጣም በወዶም እንኳን እናትና አባት ወይ ደግሞ ከእሷ እንኳን ባይወዳት ልጅና አባት መለያየት አልፈልግም። አብረው እንዲሆኑ የምፈልገው በቃ ልጅ አባቴ ብሎ እንዲኖር ነው እንጂ ስለምወደው ብቻ ራስ ወዳድ ሆኜ ለራሴ ላደርገው አልፈልግም። ስለዚህ ሀይሚ አሁንም ቢሆን ብሩኬ
እንትን ብሏል፣ ጎርቶሻል። ስለዚህ እንትን ማለት ነው ያለብሽ ማለት ነው። በቃ አሳልፈሽ ስጪ። እኔ አሳልፈሽ ስጪ ነው የምለው እና ብዙዎቻችሁ ልትናደዱብኝ ትችላላችሁ፣ ግን ራስ ወዳድነት ካልሆነ በስተቀር እኔ አሳልፈሽ ስጪ ነው የምላት። ምክንያቱም አንድ ወንድ ልጅ እያወቀ እንዴት ይሳሳታል? ፈልጎ ካልሆነ እኮ እንዴት እንደተባለው እንትን ውስጥ የሚጠጣበት ውስጥ መድኃኒት ከታ ነው እንግዲህ እንትን ያለችው ራሷ በግድ ያንን ስሜት ቀስቅሳ ምናምን አብሮ ልጅ ሊወልዱ የቻሉበት ማይመስል ነገር ነው። ገባችሁ? ይህ ማይመስል ነገር ነው። ምንም ቢሆን ይሄን ነገር ታደርጋለች ሴት ልጅ ብዬ አላስብም። እና አንዳንዴ በረሃችን ላይ እንየው ማለት ትፈልጋለሁ። እሱስ ፈልጎ ቢሆንስ የድሮ ፍቅረኝነቱ አገር ሽቶበት ቢሆንስ? ወንድ ልጅ አይታመንም። በአሁኑ ሰዓት ወንድ ልጅ ምንም የሚታመን ነገር የለም። እኔ ወንድ ልጅን ላምን አልችልም ሲጀመር ማለት ነው። ብሩኬን ስለምንወደውና ከሀይሜ ጋር እንዲቀጥሉ ስለምንፈልግ ብቻ እንዲህ ነው ማለት ይከብዳል። እና አድርጎት ቢሆንስ ብለን ልናስብ ይገባል። አይመስላችሁም ውዶቼ? ስለዚህ ወንድ ልጅን ማመን ቀብሮ ነው ይባላል እና እላችኋለሁ፣ ወንድ ልጅን ማመን ቀብሮ ነው። ገባችሁ?